ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የግንቦት 29 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናዎች እናስደምጣችኋለን። እስከ መጨረሻው አብራችሁን ከቆያችሁ የምትሰሟቸውን መረጃዎች ርዕሶቹን አስቀድመን እናስተዋውቃችኋለን። በሶማሌ ክልል ጅግጅጋ በተካሄደ ከፍተኛ ዝግጅት ላይ ሁሉም የክልል ርዕሰ መስተዳድሮችና የከተማ አስተዳደር ከንቲባዎች ሲገኙ የአማራ ክልሉ ርዕሰ መስተዳድር በቦታው አለመታየታቸው በስፋት መነጋገሪያ ሆኗል። የጉዞ ዓላማና ከጀርባው ያሉ ፖለቲካዊ ሚስጥሮች በዝርዝር ይቀርባሉ፣ ታደምጡታላችሁ። የአማራ ፋኖ በተለያዩ አካባቢዎች የሚያካሄደው ውጊያ በስኬት ቀጥሏል። በተለይም በወሎ ቤት አማራ የሚካሄዱ የደፈጣ ጥቃቶችና የመደበኛ ውጊያዎች ብልጽግናውን የፈተኑት ሆነዋል፣ ይቀርብላችኋል። በትግራይ የተፈጸመው የድሮን ጥቃት አዲስ ውጥረት ፈጥሯል። በብልጽግናውና በህወሓት መካከል ሲካሄዱ የነበሩ የቃላት ጦርነቶች ወደ ተጨባጭ ግጭት ሊያመሩ ይችላሉ የሚሉ ስጋቶች እየሰሙ ነው። የክስተቱን ዝርዝርና የነዋሪዎቹን ስጋት በዜናችን ይደመጣሉ። ባለፉት 8 ዓመታት ከኦሮሚያ ክልል በተፈናቀሉ ዜጎች ላይ የተመለከተ አስደንጋጭ ሪፖርት ይፋ ሆኗል። ተፈናቃዮቹ አሁንም ለተጨማሪ አደጋና ስጋት እየተጋለጡ መሆናቸውን የጠቆመው ሪፖርት ምን ይዟል? በስፋት ተዘጋጅቷል፣ ይደመጣል። በአዲስ አበባ ከተያዘው የሱዳን የሰላም ጥረት ጎን ለጎን ሊካሄድ ታቅዶ የነበረው የሱዳን የፖለቲካ ቡድኖች ስብሰባ ሳይካሄድ መቅረቱ ተሰምቷል። በሱዳን የቀጠለው ጦርነት በቀጠናው ላይ እያሳደረ ስላለው ተጽዕኖና ከዚህ ጋር ተያይዞ የሚነሱ ጥያቄዎችን በዝርዝር ዘገባችን አካተናቸዋል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ተያያዥ መረጃዎችን አሰናድተን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ በቅድሚያም ከዜናችን በመቀጠል የአማራ ፋኖ የአባት አርበኞች ምክር ቤት በወቅታዊ የፋኖ ትግል ዙሪያ ያስተላለፈውን ማብራሪያ እንድትከታተሉ በአክብሮት እንጋብዛለን። ርዕሰ መስተዳደሩን ከጅግጅጋ ያስቀረው ድግስ። ሁሉም የክልል ርዕሰ መስተዳደሮችና የሁለቱ ከተማ አስተዳደር ከንቲባዎች በሙሉ በሶማሌ ክልል ጅግጅጋ ሲገኙ የአማራ ክልሉ ርዕሰ መስተዳደር በቦታው አልተገኙም። የብልጽግናው ሊቀመንበር ታማኝ ሹማምንት ጅግጅጋ ሲገኙ የጉዟቸው ዓላማ አልታወቀም። ሆኖም ከብልጽግናው ሊቀመንበር ታማኝ የክልልና የከተማ አስተዳደር መሪዎች የጅግጅጋ ጉዞ ዓላማ ይልቅ የአማራ ክልሉ አቻቸው አለመገኘታቸው ትኩረትን ስቧል። የትግራዩ ጄኔራል ታደሰ ወረደ በመፈንቅለ መንግስት ከስልጣን በመውረዳቸውና እሳቸውን የተተኳቸው ደብረጽዮን በብልጽግናው ድግስ እንደማይገኙ ተገማችና ተጠባቂ ስለሆነ ጅግጅጋ ላይ አለመታየታቸው አስደናቂም አስደንጋጭም አልሆነም። የአማራ ክልሉ ርዕሰ መስተዳደር በጉዞ አለመካተታቸው ግን ለበርካቶች ጥያቄ ፈጥሯል። የአማራ ክልሉ ርዕሰ መስተዳደር ወደ አቶ ሙስጠፌ ድግስ ያልተገኙበትን ምክንያት ለማረጋገጥ ባደረግነው ማጣራት አቶ ተመስገን ጥሩነህ በባህር ዳር መገኘታቸውና የክልሉ ሚልሻ የግዳጅ አፈጻጸም ግምገማ ላይ በመቀመጣቸው መሆኑን ለማወቅ ችለናል። የኦህዴድ ብልጽግናው ስርዓት የአማራ ክልልን በቀጣዮቹ ጊዜያትን በተራዘመ ጦርነት ውስጥ እንዲቆይ ዓላማ አለው። ሆኖም ይህን የጦርነት ዓላማውን ማስፈጸም የሚፈልገው መከላከያውን በመጠቀም ሳይሆን የባዲንን መንግስታዊ መዋቅር ተጠቅሞ ከፍተኛ ቁጥር ያለው የሚልሻ ኃይል በማደራጀትና በማስታጠቅ መሆኑን ወታደራዊ ምንጮቻችን ገልጸዋል። ለዚህ ክፉ እቅዱ መሳካት ደግሞ ምክትል ጠቅላይ ሚኒስትሩንና የአማራ ክልሉን ርዕሰ መስተዳደርን ከጄኔራል አበባው ታደሰና ጄኔራል መሐመድ ተሰማ ጋር በማጣመር የአማራ ክልልን ሚልሻ ማደራጀትና ማዋቀር ቀዳሚው ነው። የክልሉ ሚልሻ ደረጃውን ለማሳደግና ትጥቁንም ለማዘመን እየተዘጋጀ መሆኑን የሚናገሩት ወታደራዊ ምንጮቻችን በዛሬው ዕለትም የክልሉ ሚልሻ 30ኛ ዓመት የምስረታ በዓል በባህር ዳር ከተማ እየተከበረ ይገኛል። በዚሁ የክልሉ ሚልሻ የምስረታ በዓል አከባበር ስነ ስርዓት ላይም አቶ ተመስገን ጥሩነህ ተገኝተዋል። የክልሉ ርዕሰ መስተዳደርም መገኘታቸውን የዘገበው የክልሉ መገናኛ ብዙሃን ነው። የአማራ ክልልን ሚልሻ በመልሶ ማደራጀት በተመለከተ የብልጽግናው ስርዓት ከፍተኛ በጀት የያዘ ሲሆን በመጪው ሐምሌ መጀመሪያ ላይ የክልሉ ምክር ቤት የመጨረሻ ስብሰባ ላይ ውሳኔ እንዲያሳልፍ ትዕዛዝ እንደሰጠው ምንጮቻችን ተናግረዋል። የአማራ ክልልን እርስ በርስ ጦርነት ለማቆየት የተያዘው እቅድ አድማ ብተናውን በመበተን ሚልሻን በማጠናከር መሆኑን ጣና ቴሌቪዥን መዘገቡ ይታወሳል። ለዚህም የክልሉን ተቋማዊ መዋቅር ከጽህፈት ቤት ወደ ኮሚሽን መቀየሩን ይፋ ያደረገው በቅርቡ ሲሆን የስያሜ ለውጡ ዓላማም ክልሉን በእርስ በርስ ጦርነት ለማቆየት መሆኑን ወታደራዊ ምንጮቻችን ገልጸዋል። ይህን በማደራጀት በኩል ደግሞ ቀደም ሲል የተጠቀሱት የብልጽግናው ጄኔራሎች ኃላፊነት ተሰጥቷቸው ወደ ስራ ገብተዋል። የፋኖ ስኬታማ የደፈጣ ጥቃት
የአማራ ፋኖን በሁለት ሳምንት ትጥቁንም ቀበቶንም አስፈትቼ መለሳለሁ ብሎ ጦር ያዘመተው ብልጽግና በፋኖ የሚደርስበት ምት ተጠናክሮ ቀጥሏል። እያየለ የመጣውን ጦርነትና ወታደራዊ የኃይል ሚዛን የፖለቲካና የጸጥታ ጉዳዮች ተንታኞች እንደሚገልጹት በአማራ ክልል ላለፉት ጊዜያት ሲካሄድ የቆየው የህልውና ትግል አሁን ላይ መልኩን እየቀየረና የውጊያ አድማሱን እያሰፋ መጥቷል። ተንታኞቹ እንደሚያስረዱት የአማራ ህዝብ አታፈናቅሉኝ፣ ከኢኮኖሚና ፖለቲካዊ ተሳትፎ አታግሉኝ፣ እንዲሁም በሐሰት ትርክት አትግደሉኝ፣ ፍትሐዊነት፣ እኩልነት ይስፈን፣ የመኖር ተፈጥሯዊ መብት ይከበር በማለት ያነሳቸው መሰረታዊ ጥያቄዎች ምላሽ በማጣታቸው አሁን ላይ ክልሉን በአብዛኛው እየተቆጣጠረና እየመራ ያለው የፋኖ ኃይል ከብልጽግና ሰራዊት የተሻለ ወታደራዊ ቁመና ላይ መገኘቱን እያሳየ ነው ብለዋል። ይህ ሁኔታ በክልሉ ያለውን የኃይል ሚዛን በእጅጉ እየቀየረው መምጣቱን የዘርፉ ባለሙያዎች ያስረዳሉ። መሬት ላይ ያሉ ታማኝ ምንጮች ለጣና ቴሌቪዥን እንደጠቆሙት የፋኖ ኃይሎች ከመደበኛው የፊት ለፊት ጦርነት ጋር ስትራቴጂካዊ የደፈጣ ጥቃቶችን በስፋት እየተገበሩ ይገኛሉ። ዛሬም የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ የፈጸመው ጥቃት በብልጽግናው ላይ ከፍተኛ ኪሳራ ያደረሰ ሆኗል። ምንጮቻችን ከስፍራው እንዳረጋገጡት ግንቦት 29 ቀን 2018 ዓ.ም ከረፋዱ 2 ሰዓት ላይ ከጋሸና ወደ ገረገራ ሊሻገር በነበረው የብልጽግናው ሰራዊት ላይ በአርቢት ኪዳነ ምሕረት ጋሸና አፍንጫ ስር የፋኖ ኃይሎች ፈጣን የተጠና እርምጃ ወስደዋል። በዚህ 106ኛ ኮር 22ኛ ክፍለ ጦር እርምጃ ከ9 በላይ የብልጽግናው ወታደሮች ሲደመሰሱ ከ17 በላይ ደግሞ ከባድ ቆስለኛ መሆናቸውን የኮሩ ቃል አቀባይ መረጃዎች አመላክተዋል። ይህ ያልተጠበቀ ጥቃት ያጋጠመው የብልጽግናው ሰራዊት የአካባቢውን የባጃጅ አሽከርካሪዎች በማስገደድ ቆስለኛና ሙቱን ጭኖ ማፈግፈጉንና ቆስለኞችን ወደ ኮን ሆስፒታል ወስዶ እያሳከመ መሆኑን የአካባቢው ምንጮች ለጣና ቴሌቪዥን አረጋግጠዋል። የጦርነቱን አካሄድ በቅርበት የሚከታተሉ ተንታኞች በበኩላቸው የብልጽግናው ጦር እያጋጠመው ካለው ወታደራዊ ጫና በተጨማሪ ከፍተኛ የስነ ልቦና ጦርነትም እየተካሄደበት መሆኑን ያስረዳሉ። ለዚህም እንደ ማሳያ የሚያነሱት መድረሻ ያጣው የብልጽግና ጦር እጁን ለፋኖ እየሰጠ መምጣቱንና በፋኖ በኩልም ለነዚህ እጅ ሰጪዎች ክብርና እንክብካቤ በማድረግ መታወቂያ አዘጋጅቶ ወደ የአካባቢያቸው የመሸኘት ሰብአዊ ስራ እየሰራ መሆኑን የሚያሳዩ መረጃዎች ትልቅ ትርጉም እንዳላቸው ገልጸዋል። ይህ አካሄድ ፋኖ ወታደራዊ ብልጫውን ከማሳየቱ ባለፈ ማህበረሰባዊ ድጋፉን ለማስቀጠል ስትራቴጂካዊ እርምጃ እየወሰደ መሆኑን ያሳያል ሲሉ ተንታኞች ለጣና ቴሌቪዥን አብራርተዋል። የድሮን ጥቃት በትግራይ በሁለቱ ጦረኛ ቡድኖች ህወሓትና ብልጽግና በኩል የነበሩ የቃላት ጦርነቶችን ወደ ተግባር ሊከት የሚችል ጥቃት በትግራይ ተፈጽሟል። ህወሓት ቀድሞ በኃይል ይዟቸው የነበሩ የአማራ ርስቶችን ድጋሚ ለመውረርና ሀገር ለመሆን የሚያስችለውን መንገድ ለማዘጋጀት ቅድመ ስራዎችን ሲሰራ መቆየቱን በተደጋጋሚ መዘገባችን ይታወሳል። የትግራይ ፖለቲካን በሚመቸው መልኩ የከፋፈለው ብልጽግናው ለትግራይ ገዢ አድርጎ የሾማቸውን ታደሰ ወረደን ሲያወርዱት ምንም አይነት ምላሽ ሳይሰጥ መቆየቱ ይታወሳል። ወደ ክልሉ የሚልካቸውን የበጀት የነዳጅና መሰል ነገሮችን ግን ማቆሙን ህወሓት በተደጋጋሚ በሚያወጣቸው መግለጫዎች ሲገልጽ ቆይቷል። በትግራይ ክልል ከሽራሮ ከተማ ወጣ ብለው በሚገኙት ልዩ መጠሪያቸው ገመሃሎ እና ተቀማጢ ተብሎ በሚጠሩት አካባቢዎች የድሮን ጥቃት መፈጸሙን ዋዜማ ሬዲዮ ዘግቧል። በትናንትናው ዕለት ምሽት 5 ሰዓት ተኩል ገዳማ ለ1 ሰዓት ያህል የቆየ የድሮን ጥቃት መፈጸሙንና ወታደራዊ ካምፖችን ኢላማ ማድረጉንም የአካባቢው ነዋሪዎች ነግረውኛል ያለው ሚዲያው እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቀት ውስጥ መግባታቸውን የገለጹት ነዋሪዎቹ ጉዳት የደረሰባቸው የትግራይ ኃይል አባላት በመኪና ተጭነው ወደ ሕክምና ቦታዎች ሲወሰዱ መመልከታቸውን ተናግረዋል ብሏል። ሆኖም ይህ ዘገባ እስከተጠናቀረበት ጊዜ ድረስ በጥቃቱ ምን ያህል ሰዎች እንደተጎዱም ሆነ ጥቃቱ በማን እንደተፈጸመ ማረጋገጥ አልተቻለም ብሏል። ጥቃቱ ዋና ኢላማው ከኤርትራ የጦር መሳሪያ ጭነው ገብተዋል በተባሉ የተሳቢ መኪኖች ላይ ነው ያሉት ምንጮች ጥቃቱን የፈጸመው ብልጽግና መሆኑን ገልጸዋል። ይህም ሁለቱ ኃይሎች ወደማይቀረው ጦርነት ለመግባታቸው ግልጽ ደወል ነው ሲሉ ተንታኞች ተናግረዋል። ብልጽግና ላይ የቀረበው አስደንጋጭ ሪፖርት ባለፉት 8 ዓመታት ከኦሮሚያ ክልል በብሔር ማንነታቸውና በሃይማኖታቸው ምክንያት የተፈናቀሉ ዜጎች ለተጨማሪ ስጋትና አደጋ እየተጋለጡ መሆኑን አንድ ሪፖርት አጋለጠ። ሪፖርቱ ባለፉት 8 ዓመታት የኦሮሚያ ክልል መንግስት ያፈናቀላቸውን ዜጎች አሁናዊ ሁኔታ አስመልክቶ ሲገልጽም ዜጎችን ማፈናቀሉ ሊቆም ባለመቻሉ የጸጥታው ችግር እየተባባሰ በመሄዱ የአየር ንብረት ለውጥና ከፍተኛ የገንዘብ እጥረት የሀገሪቱ ዋና የዝናብ ወቅት ከመግባቱ በፊት በመቶ ሺዎች ቆጠሩ ተጋላጭ ሰዎችን ለአደጋ እያጋለጠ ይገኛል ብለዋል።
ሪፖርቱን ይፋ ያደረገው የኢትዮጵያ የመጠለያ የካምፕ አስተዳደር እንዲሁም የቤት የመሬትና የንብረት ምላሾችን የሚያስተባብሩ ሰብአዊ ድርጅቶች ህብረት ሲሆን የአስቸኳይ ጊዜ መጠለያና ምግብ ነክ ያልሆኑ ቁሳቁሶች ክላስተር፣ የካምፕ ቅንጅትና ካምፕ አስተዳደር ክላስተርና የቤት የመሬትና የንብረት ተዋናዮች በተያዘው ግንቦት ወር ላይ ይፋ ባደረጉት የ2026 ሁለተኛው ዙር የቅድመ ዝግጅት ግምገማ ትግራይ፣ አፋር፣ አማራ፣ ኦሮሚያ፣ ሶማሌና ቤኒሻንጉል ጉሙዝ ክልሎች ውስጥ ከፍተኛ ትኩረት የሚሹ ሰብአዊ ቀውስ ያለባቸው አካባቢዎች መሆናቸውን ለይተዋል። በትግራይ ክልል ያለው የህወሓት ስርዓት ተፈናቃዮችን አግቶ ለፖለቲካ ትርፍ ማካበቻ አድርጎ እያሰቃያቸው መሆኑ ይታወቃል። ህወሓት በትግራይ ክልል የሚገኙ ተፈናቃዮችን ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ተመልሰው የቀደመ ህይወታቸውን እንዲመሩ ሲጠየቅ የአካባቢው ጊዜያዊ አስተዳደር ፈርሶኔ ካልመራሁት በወልቃይት የሚኖረው አማራ ከአካባቢው ካልወጣልኝና የመሳሰሉትን ሊተገበሩ የማይችሉ ጥያቄዎችን በመደርደር ተፈናቃዮችን የፖለቲካ መጫወቻ ካርድ እንዳደረጋቸው ይታወቃል። በተጨማሪም የአማራ ግዛቶችን መልሶ በወረራ ለመያዝ ተፈናቃዮችን ለዲፕሎማሲና ለፖለቲካ ግብዓት እየተጠቀመባቸው ሲሆን ታጣቂ ኃይሉንም ከግብፅ፣ ሱዳንና ኤርትራ መንግስት ጋር በመተባበር ሲያዘጋጅ መክረሙና ለጦርነት የመጨረሻው ምዕራፍ ላይ መሆኑን ይፋ ማድረጉ አይዘነጋም። ተፈናቃዮችን በተመለከተ ሪፖርቱን ያወጣው ተቋም ሲቀጥልም በመጠለያ ሁኔታዎች ማሽቆልቆል፣ በተፈናቃዮች ማዕከላት መጨናነቅ፣ በደህንነት ስጋቶችና በሰብአዊ አገልግሎቶች ላይ ያሉ ክፍተቶች አሳሳቢ መሆናቸውን አስታውቋል። የሀብት ክፍተቶች በኢትዮጵያ የሚገኙ ተጋላጭ ማህበረሰቦች ላይ ተጽዕኖ ማድረሳቸውን ቀጥለዋል። የዝናብ ወቅት እየቀረበ ሲመጣም የመጠለያ ስጋቶች እየጨመሩ ነው ያለው ሪፖርቱ በርካታ የተፈናቀሉ አባወራዎች አሁንም መጠለያቸው በቂ ባልሆነባቸውና መሰረታዊ የቤት ቁሳቁሶች አቅርቦት ውስን በሆኑባቸው የጋራ ማዕከላት ካምፖችና ተቀባይ ማህበረሰቦች ውስጥ እንደሚገኙ አክሏል። በግምገማው መሰረት የመጠለያና ምግብ ነክ ያልሆኑ ቁሳቁሶች አቅርቦት ምላሽ ከፍተኛ ትኩረት የሚሹ 20 የቅድመ ደረጃ 1 እና መካከለኛ ትኩረት የሚሹ የቅድመ ደረጃ 2 46 ወረዳዎችን የለየ ሲሆን የካምፕ ቅንጅትና ካምፕ አስተዳደር በበኩሉ 67 የቅድሚያ ደረጃ 1 እና 76 የቅድሚያ ደረጃ 2 ተፈናቃይ ጣቢያዎችን ለይቷል። በትግራይና በአፋር ክልሎች በካምፕ ቅንጅትና ካምፕ አስተዳደር ምላሽ ስር ከፍተኛው የቅድመ ደረጃ 1 ጣቢያዎች የሚገኙባቸው ሲሆን በአማራ፣ ኦሮሚያና ትግራይ ክልሎች ደግሞ በመጠለያና ምግብ ነክ ያልሆኑ ቁሳቁሶች ምላሽ ስር ከፍተኛ ቁጥር ያላቸው የቅድሚያ ደረጃ 1 አካባቢዎች ይገኛሉ ተብሏል። በጣም አሳሳቢ ተብለው ከተለዩ ክልሎች መካከል አማራ፣ አፋርና ትግራይ አሁንም አብዛኞቹን የቅድሚያ ደረጃ 1 እና 2 አካባቢዎችን የሚያስተናግዱ መሆኑን የገለጸው ሪፖርቱ ይህም ከፍተኛ የመጠለያ ፍላጎቶችንና የተጨናነቀ የኑሮ ሁኔታን ያንጸባርቃል ብለዋል። ሁኔታውንም ከተራዘመ መፈናቀል፣ ከተጨናነቁ የጋራ ማዕከላት፣ ከጸጥታ ችግር፣ ለአየር ንብረት መጋለጥና ዘላቂ መፍትሄዎች አለመኖሩ ጋር አያይዞታል። በተለይም ከኦሮሚያ ክልል ተፈናቅለው በአማራ ክልል የሚገኙ የአማራ ተወላጆች ደግሞ ከሌሎች ክልሎች ተፈናቃዮች በተለየ ለሚሊሻና ለመከላከያ ስልጠና ተገደው እንዲገቡ እየተደረገ በመሆኑ ስቃዩና ግፉ እንደበረታባቸው ጣና ቴሌቪዥን በተከታታይ መዘገቡ ይታወሳል። የሱዳን የፖለቲካ ቡድኖች በአዲስ አበባው የሰላም ንግግር ጎን ለጎን ሊያደርጉት የነበረው ስብሰባ ሳይካሄድ መቅረቱ ተሰማ። ሱዳን የማይቋጭ አስከፊ የሆነ የውክልና ጦርነት ውስጥ ከገባች ዓመታት ተቆጥሯል። ይህንን ብዙ ማህበራዊ፣ ሰብአዊና ኢኮኖሚያዊ ቀውስ የተመዘገበበትን አስከፊ ጦርነት ከሚደግፉት ኃይሎች መካከል ጦርነትን ከኢትዮጵያ አልፎ ለቀጠናው ኤክስፖርት በማድረግ የሚታወቀው የኦህዴድ ብልጽግና አንዱ ነው። ታዲያ በሱዳን እየተካሄደ ያለውን ጦርነት ለማቆም በአዲስ አበባ ከተማ እየተካሄደ ባለው የምክክር መድረክ ላይ ሁለቱ ዋና የሱዳን የፖለቲካ ጥምረቶች ሊያደርጉት የነበረውን ስብሰባ ሳይካሄድ መቅረቱን ሱዳን ትሪቡን ዛሬ ባወጣው ዘገባው አስታውቋል። ይህ ሳይሳካ የቀረው ስብሰባ በአብዮታዊ ኃይሎች ሲቪል ዲሞክራሲያዊ ጥምረት ሶሙድና በታሲስ ጥምረት መካከል ሊካሄድ ታስቦ ነበር። ውይይቱ በሱዳን ያለውን ጦርነት ለማስቆም አጠቃላይ የፖለቲካ ሂደትን ለመደገፍ በተቋቋመው የአምስቱ ሀገራት ዲፕሎማሲያዊ መድረክ አማካኝነት የተዘጋጀ ነበር ብሏል። ይሁን እንጂ በሁለቱ ወገኖች መካከል ሙሉ በሙሉ ኮሚኒኬሽን አለመኖር ምክንያት ስብሰባው ሊካሄድ አለመቻሉን የዜና ምንጮች ለመገናኛ ብዙሃን ገልጸዋል። ይህ አዲስ ክስተት የተሰማው የሱሙድ ጥምረትንና የነጻነትና ለውጥ ኃይሎች ዲሞክራሲያዊ ቡድንን ጨምሮ በርካታ የሱዳን የፖለቲካና የሲቪል ማህበራት ጦርነቱን ለማቆምና ሰፊ የፖለቲካ ሂደት ለመጀመር የሚያስችል አዲስ የሰላም መንገድ ለመቀየስ የጋራ ራዕይ ይፋ ባደረጉ ማግስት ነው።
ለሂደቱ መስተጓጎል ተጨማሪ ምክንያት የሆነው ደግሞ በአዲስ አበባ የውይይት መድረክ ላይ የተሳተፉት የዲሞክራሲያዊ ቡድኑ መሪዎች ታሲስ ከተባለው ጥምረት ጋር ማንኛውንም አይነት የፖለቲካ ንግግር ላለማድረግ አቋማቸውን በድጋሚ ማጠናከራቸው ነው። ቡድኑ ታሲስን ፈጣን የድጋፍ ኃይሎች RSF ከተሰኘው ታጣቂ ቡድን ጎን ተሰልፏል ሲል ይከሳል። የዲሞክራሲያዊ ቡድኑ መሪዎች ይህ አቋማቸው በተቀናቃኝ ወገኖች መካከል ያለው ልዩነት ለማጥበብ በአሁኑ ወቅት እየተደረገ ላለው ጥረት እምብዛም እድል የማይሰጥ መሆኑን አመላክተዋል። በሌላ በኩል የታሲስ ጥምረት መሪዎች አርብ ዕለት በአዲስ አበባ ከሰጡ ጋዜጣዊ መግለጫ የዲሞክራሲያዊ ቡድኑን የማግለል ውሳኔ ውድቅ ያደረጉ ሲሆን ቡድኑ አብሮ ለመቀመጥ ፈቃደኛ ለመሆኑ ለጥምረታቸው ምንም አይነት ትርጉም እንደሌለውና እንደማያሳስባቸው አስታውቀዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን ከዚህ በመቀጠል የአማራ ፋኖ የአባት አርበኞች ምክር ቤት በወቅታዊ የፋኖ ትግል ዙሪያ ያስተላለፈውን ማብራሪያ ቀጥታ ከአርበኞቹ አንደበት እንድታደምጡ እንጋብዛችኋለን። በቀጥታ ወደ አርበኞቹ ማብራሪያ እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤት ነን። እንግዲህ አጠቃላይ ወቅታዊ ሁኔታዎችን ለመግለጽ ፈልገን ነው። እንግዲህ አጠቃላይ በሀገሪቱ ላይ የተደረገው ምርጫ በአማራ ፋኖ ብሔራዊ ንቅናቄ አጠቃላይ የተደናቀፈና በአንድነት በተለያዩ ግንባሮች በአራቱም ክፍለ ሀገር መንግስት ነኝ ባዩ ተመርጬ እየገደልኩ እኖራለሁ፣ ዘላለም እናንተን ለመግደል ምረጡኝ ሲል የነበረውን አብይ አህመድ በየትኛውም ቦታ በምርጫ ጣቢያዎች ሁሉ በቂ ኃይል አለኝ አስመርጣለሁ፣ በሰላም ህብረተሰቤን ምርጫውን አስተናግዳለሁ ብሎ ያሰበው እንዳልተሳካለት ለመግለጽ ነው የምፈልገው። በዋናነት እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በአራቱም ክፍለ ሀገር ግንባር በመክፈትና ኮረጆዎችን ይዞ በመፈርጠጥና ምርጫው እንዳልተካሄደና አጠቃላይ ከምንሻ ፖሊስ የፖለቲካ አመራርና ከመከላከያ በየትኛው መውሎ ውጊያ እንደ ቅጠል እየረገፈ እየተመታ ብዙም እጅ የሰጠበትና ብዙ የተጎዳበት እንዳልተመረጠ የአማራ ፋኖ ብሔራዊ ንቅናቄ አመራሮችን ማመስገን እፈልጋለሁ። ከዚህ ባሻገር ለምርጫ በግድ በዲጂታል ማስታወቂያና በጤና መድን በተለያዩ በገበያ በድንጋይ በማዳበሪያ ግብዓቶች ሁሉ በተገኘው በልቅሶ አጋጣሚ የተመዘገቡ ማህበረሰቦች ምርጫውን ፈቃደኛ ሆነው ያልመረጣችሁ በመሆኑ የአማራ ህዝብ ብሎም የኢትዮጵያ ህዝብ ይህን ገዳይ ምንም ልግደላችሁ ሁሌ ምረጡኝ እኔ ለመግደል ወደ ኋላ ለሚያለውን መንግስት አብይ አህመድን ላለመምረጥ ካርዱን አበላሽታችሁ ወጣችሁ ያልመረጣችሁ በመሆኑ የአማራ ፋኖ ብሔራዊ ንቅናቄን ወታደር ፋኖቻችን ድጋፍ በማድረጋችሁ ህዝቡን ማመስገን እፈልጋለሁ። ሌላው የአማራ ፋኖ ብሔራዊ ንቅናቄ ከዚህ የበለጠ አንድነቱን አጠናክሮ አንድነቱን ያበሰረበትና ትዕዛዝ በማውረድ በየትኛውም ግንባር ሁሉም ፋኖ ወጥቶ በግንባር ተገኝቶ የድል ባለቤት በመሆኑ ከዚህም የበለጠ ትግላችን በአጭር ጊዜ እንዲቋጭና ከዚህ የበለጠ ትግላችን ተጠናክሮ አንድነታችን ተበረታትቶ ለህዝባችን ሰላምና ዲሞክራሲን እንድናጎናጽፍ በዚሁ አጋጣሚ መልእክቴን አስተላልፋለሁ። መንግስት ሲጀምር በእኛ ላይ በአማራ ላይ ጦርነት አማራን ሱሪ ያስወልቃለሁ ብሎ የተሰለፈበት ሁኔታ ነው የነበረው። ሱሪ ማውለቅ ይቅርና የራሱን ሱሪ እያወለቀ ነው የሚገኘው። እንግዲህ አጠቃላይ አብይ ማለት ለኢትዮጵያ ገጥሟት የማያውቅ መሪ መሆኑን የኢትዮጵያ ህዝብ ሊገነዘብ ይገባዋል። ለአማራ ብቻ ጠላት ሳይሆን ለኢትዮጵያ ህዝብ ጠላት እንደሆነ የኢትዮጵያ ህዝብ ግንዛቤ ሊወስድ ይገባዋል። እየተገነዘበም ነው። ምክንያቱም አብይ ማለት የዳቢሎስ የብህር ልጅ ነው እንጂ የሰው ፍጥረት እንዳልሆነ የሚያሳይ ነው። ሁሌም ልግደላችሁ ምረጡኝ የሚል አካል መሆኑን እያስመሰከረ ነው። ከእንግዲህ በኋላ ሱሪ ከማስወለቅ ይልቅ የራሱን ሱሪ እያወለቀ የታየበት ሁኔታ ነው ያለው። እንግዲህ ለ3 ዓመት ያለፈ ጦርነታችን እና ጠንካራነታችን አንድነታችን ያየ የኢትዮጵያ ህዝብ የአማራ ህዝብ የመከላከያ ሰራዊቶችን ቢሆን አቅማችንና ድላችን እያያችሁ ነው። ለአብይ አህመድ ለሚያሽቃብጥ ስልጣን የሚያራዝሙ የብልጽግና አመራሮች ያዋጣናል ብላችሁ ሀሳባችሁ የነበረው ሁሉ እንዳላዋጣችሁ የሚያሳይ አቅምና ጉልበት ከኛ ከአማራ ፋኖ ብሔራዊ ንቅናቄ እያያችሁም ስለሆነ ይልቁንም ያለ ትርፍ እየሞታችሁ ያለ ትርፍ እየታገላችሁ መሆኑን ተገንዘቡልን። ከኛ ከወንድሞቻችሁ ጋር ተቀላቅላችሁ ይህንን ለኢትዮጵያ ገጥሟት የማያውቅ አመራር አባረን ኢትዮጵያ ወደ ነበረችበት ማህበረሰባችን አገልግሎት እንድንሰጥ በዚህ አጋጣሚ የፖለቲካ አመራሮች መልእክቴን አስተላልፉ። መከላከያ ሰራዊቶች እንግዲህ ከናንተ ወደኛ ያለው
እኮ እኛ እያያችሁት ነው ያለንን እንክብካቤ። መከላከያ ሰራዊቶች ወደ አማራ ፋኖ ብሔራዊ ንቅናቄ በተለያዩ ግንባሮች የምትማረኩት ሁሉ እንክብካቤያችን እያያችሁ ነው። ምንሻም ቢሆን ከነሙሉ ትጥቅህ መተህ ተቀላቅለህ አገር ክናል። ይሄን ስርዓት አስወግድ። ቦታ እንሰጣችኋለን፣ 5,000 ብር 10,000 ብር እንከፍላችኋለን። ይህም በጊዜያዊነት የነሱ ስልጣን ማስጠበጫ መሆናችሁን ምንሻ በደንብ ተገንዘቡልን። ስትኖሩ ነው። ለማትኖሩበት ጊዜ ቦታ ምናምን ወዘተ እያሉ ከኛ ጋር እንዳያጋጯችሁ አሁንም ቢሆን ብሰሉ ወደኛ መታችሁ ተቀላቀሉ። ፖሊስ፣ ፖለቲካ አመራሮች፣ መከላከያዎች አደራ ኢትዮጵያን እንደ ኢትዮጵያ የምናስቀጥላት ወደኛ ስትቀላቀሉ እንጂ እኛ ጋር እየተዋጋችሁ የኛን አቅም ያያችሁ መሆኑን ለ3 ዓመት የሚያስገነዝብ ትግል አለን። ሌላው የአማራ ፋኖ ብሔራዊ ንቅናቄ ከዚህ የበለጠ ጠንካራ ጎን እንድታመጡ በጠንካራ ጎናችሁ እንደቀጠላችሁ ሁሉ አመራሮቻችን ታች ወርዳችሁ ህዝባችንም እያመሰገናችሁ ትዕዛዝ ተሰጥቶ ህዝባችን ለ5 ቀን እንኳን የመኪና እንቅስቃሴ ገደብ ተሰጥቶተኝ አክብሮ የእኛን መመሪያና ህግ አክብሮ የቆየ መሆኑን በምርጫውም እንዳልተሳተፈ ተገደህ ውጣ ቢሉት አልወጣም ብሎ አጠቃላይ የእኛን ደጋፊ የሆነ ህዝባችንም ነገም በተለያዩ ቦታዎች በኬላም ይሁን በሚያልፉ በሚያገድቡበቱ ህብረተሰቦቻችን የአማራ ፋኖ ብሔራዊ እንቅስቃሴ ታጋይ ፋኖቻችሁ ሁሉ ለህዝባችን እንክብካቤ እንድታደርጉ በዚያውም መልእክቴን አስተላልፋለሁ። አመሰግናለሁ እድል ስለተሰጠኝ። የአማራ ፋኖ ብሔራዊ ንቅናቄ የአባት አርበኞች ምክር ቤት አባል ነኝ። ሻምበል መሰረት አለሙ እባላለሁ። በመጀመሪያም ሰላም በሌለበት አገር ላይ ምርጫ ብሎ መታሰቡ ራሱ ለዓለም ያስገረመና ለሰሚውም በጣም ግራ የሆነ ነገር ነው። በመሰረቱ ሰላም በሌለበት ሀገር ምርጫ ተብሎ ቅጥቃጤ ካልሆነ በስተቀር እውነተኛ መንግስት ይህን አስበው ነበር። ነገር ግን እውነተኛ መንግስት ስላልሆነ ምርጫም የምርጫ ካርድም በመከላከያ ኃይል እየተገደደ ውሰድ እየተባለ እንደነበር የቅርብ ጊዜ ትውስታ ነው። ሆኖም ግን ይሄ ምርጫ በታሰበው ቀን ሊሳካ አልቻለም። ይሄ ኩሩ ህዝባችን ተገዶ የወሰደውን ካርድም ያልመለሰ መሆኑን በዚህ ላይም አፋብን በሰጠው መግለጫ ሰራዊታችን በተጠንቀቅ ቆሞ ትዕዛዙን በመቀበል በቀኑ ቀን በሁሉ ክፍለ ሀገር በአማራ ደረጃ ከፍተኛ የሆነ ንቅናቄ ከፍተኛ የሆነ ውጊያ በማካሄዱ ምርጫው ከጥቅም ውጭ እንዲሆን ተደርጓል። በዚህም ኩሩ የአማራ ህዝብ አኩርቶናል። ምንጊዜም የአማራ ህዝብ ኩሩ ነው። በዚህ ጉዳይ ወጥቶ ያልመረጠ መሆኑን አስመስክሯል። ለዚህ ደግሞ ህዝባችን ምስጋና ሊቸርለት ይገባዋል እላለሁ። ሰራዊታችንም ትዕዛዝ ተቀብሎ ከላይ ከታች እንዳንድ ወጥቶ ተልኮውን ተቀብሎ ይሄን የገዳዮችን ምርጫ ማክሸፉ ደግሞ ለሰራዊታችንም ክብር ይገባዋል። ለኢትዮጵያ ህዝብ የማስተላልፈው መልእክት ይህ ስርዓት ለኢትዮጵያ ህዝብ የማይጠቅም መሆኑን ተረድቶ ማንኛውም ኢትዮጵያዊ ስርዓቱን ለመጣል በምናደርገው ትግል አብሮ ፋኖን ደግፎ ተቀላቅሎ ይህን ስርዓት አስወግዶ በምትኩ ትክክለኛ ህዝባዊ ሰራዊት መመስረት ስላለበት ይህን ጥሪ ላስተላልፍ እፈልጋለሁ። በመሰረቱ ይህ ስርዓት ፋኖ እንደ አማራ ይነሳ እንጂ እንደ ኢትዮጵያ ነው ትግሉን የሚታገለው ያለ። ብሔር አይለይም፣ ሃይማኖት አይለይም። ሁሉንም እኩል በማየት ትግሉን እያጣጣፈ ስለሚገኝ ይህን ስርዓት በማስወገድ እውነተኛ የኢትዮጵያን ህዝብ እኩል የሚያይ የኢትዮጵያን እምነቶች እኩል የሚያይ ስርዓት መመስረት ስላለብን ይህን ጥሪ መቀበል መቻል እንዳለባችሁ በዚህ ጥሪን አስተላልፋለሁ። ሌላው በሲቪል ባለስልጣንም ይሁን የጸጥታ አካላት ባለስልጣንም ይሁን እስከታችኛው አካል ያለ ሁሉ ይህ ስርዓት የራሱን እድሜ ለማራዘም ካልሆነ በስተቀር ለማንኛውም ህዝብ የማይጠቅም መሆኑን አውቃችሁ የሰራዊት አባል እስከ ተራ ሚሊሻ ድረስ ያለ ፋኖን ደግፈህ ስርዓቱን ጠልተህ የጋራ ትግል እንድናደርግ ጥሪ ማስተላለፍ እፈልጋለሁ። የመከላከያ ሰራዊትም ይሁን አድማ ብተና፣ ፖሊስ፣ ሚሊሻ የምትባል ሁሉ በፋኖ የተማረኩ ወይም ደግሞ በፈቃደኝነት መተው እጃቸውን የሰጡ ሰዎች ምን ያህል እንክብካቤ እየተደረገላቸው እንደሆነ በራሳቸው አንደበት መልእክት እያስተላለፉ ይገኛሉ። የብልጽግናው ስርዓት እያለያየ አማራ ካልሆነ ኦሮሞ ብትገኝ በጋኛህ ነው የሚያርድህ በማጅራትህ ነው የሚያርድህና ወዮልህ እያለ የሚለው ሁሉ የራሱን እድሜ ለማራዘምና ለመከፋፈል ካልሆነ በስተቀር ፋኖ ሁሉንም ኢትዮጵያዊ እኩል የሚያይ መሆኑን በተጨባጭ በተግባር አሳይቷል። እጃቸውን የሚሰጡም እየመሰከሩ የሚታገሉ እየታገሉ ነው። መታገል ያልፈለጉም ተገደው መታገል ስለሌለባቸው በየቤተሰባቸው ሂደው የፋኖን ተግባርና ዓላማ እያስረዱ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ጨርሻለሁ። አመሰግናለሁ።
አመሰግናለሁ። አማራ ፋኖ ብሔራዊ ንቅናቄ አርበኛ እሸቴ ባየ እባላለሁ። የበላይ ጠባቂ አንዱ አባል ነኝ። አንደኛ ህዝቡ ከአማራ ብሔራዊ ንቅናቄ የተሰጠውን ትዕዛዝ አክብሮ የተሰጠውን ቀን በሙሉ እንኳን ባጃጅና መኪና በእግሩ የሚሄድ አህያ እንኳ ባላገር ሳይጭን በመሰንበቱ ሳይንቀሳቀስ በመሰንበቱ ሚዲያውን ወይም ትዕዛዛችን በማክበሩ ትልቅ ክብር አለኝ። ምርጫው ያለቀ በፊት ነው። ምርጫ የሚባልም የለውም። ኮረጆ የሞላ ወር አልፎታል። ለናሙና ጧት ሊሰለፍ የነበረውን የእኛ ሰራዊት በሌሊቱ ተሰልፎ ብትንትን በማድረጉ በሰራዊታችን ላይም ትልቅ ክብር አለኝ። ከዛ ውጭ መከላከያ የሚባል ሰላም አስከባሪ የሚባል አድማ ብተና የሚባል ህሊናውን የሸጠ በፍርፋሪ ዳቦ የሚኖር ከአሁን በኋላ እጁን ከሚሰጥ በታሪክ ከሚወቀስ ሰራዊት አገር ከሚያጠፋ ብልጽግና ጋር ባትሰለፉ ጥሩ ነው የሚል መልእክቴን ማስተላለፍ ፈልጋለሁ። በመቀጠል ይህ ገዳይ ዘረኛ በጎጥ በምንጭ እየከፋፈለ የእሱን ወንበር ለማስረዘም የሚጥር አረመናዊ መንግስት አማራ በመሆናችን እየሞትነ መስጊድ እየተቃጠለ ቤተክርስቲያን እየተቃጠለ አሩሱ ላይ ሶመኑ የሚፈጸሙ ያለ ግፍና በደል ለጆሮ የሚከብድ ነው። ማንኛቸውም እያየው ጋር ነው። ግማሻችን ወተን የምንታገል ግማሻችን ቤታችን ቁጭ ብለን ነገር እየሰራን ብልጽግና ጋር ተጠግተን የታሪክ ተወቃሽ ከምንሆን እንደ አማራ ጥያቄያችንም አንድ ነው፣ ወሰናችንም አንድ ነው። ስለ ህልውና አብረን ወተን ብንታገል ነገ የታሪክ ተወቃሽ አትሆኑም ብዬ አስባለሁ። የሲቪል አስተዳደሮችም ባለስልጣኖችም ይሁን የሚሊተሪ ባለስልጣኖች አስተዳደሮችም ይሁኑ ሰላም አስከባሪ የሚሆን ለማትረባ ብር ብለህ እስከ ልጆች የታሪክ ተወቃሽ ከምትሆን የታሪክ ባለቤት እንድትሆን አሁን ህይወት ሳለ ቆም ብለህ ብታስብ ጥሩ ነው። የወጣንበትኛ የግለሰብ ትግል አይደለም የምንታገለው፣ የሀገር ጉዳይ ነው። የሀገር ጉዳይ እስከሆነ ድረስ ሁላችሁም ከጎናችን ብትሆኑ ኑሮ እናንተ ጋር የምንፈጀው ጊዜ እናንተ ልንገል፣ እናንተ ልናባር፣ ልናስለቅቅ እኛ እናንተ ወደኛ እየመጣችሁ የምንፈጀው ጊዜ ባይኖር ኑሮ 4 ኪሎ ለመግባት ቅርብ ጊዜ ነበር የሚጨርስብን። ግን በሚያውቁት ባንዳ አማራ ሳይሆን አማራ የመሰሉ ህልናቸውን የሸጡ ወንድሞቻችን ከፊት እያመጡ እየመራችሁ እንደምታውቁት ወንዝና ተራራ እየመራችሁ እየመጣችሁ እኛን እያሳደዳችሁ ላትሰነብቱ ድል ላታገኙ የታሪክ ተወቃሽም ልትሆኑ እየሞታችሁ ነው ያላችሁና ምናለ እግዚአብሔር ጥሩ ግንዛቤ ሰጥቷችሁ ጥሩ ልቦና ሰጥቷችሁ ወደ አይምሯችሁ ተመልሳችሁ ብታስቡ ጥሩ ነው ብዬ አስባለሁ። ምክንያቱም ቀን ያልፋን ሁሉም ነገ ሌላ ቀን ነው። አማራ እንደ አማራ ቀርቶ የኢትዮጵያን አማራን ማቸነፋችን ስለማይቀር ነገ የታሪክ ተወቃሽ ነው የምትሆኑት። ባትሰነብቱም ለልጆቻችሁ የተራከሰ ታሪክ ጥላችሁ ከምትሄዱ አሁንም ወደ የአማራ ፋኖ ብሔራዊ ንቅናቄ ተቀላቅላችሁ አንድ ጠላት ኑሮን ብንዋጋ ኑሮ አይደለም 3 ዓመት 3 ወር ማን ቆይም ነበረ። እኛና እናንተም መርተው እያጋደሉ በማትረባ ብር እያታለሉ በምንጭና በጎጥ በዘር እየከፋፈሉ ባልና ሚስት ብቻ ነው እንግዲህ ማከፋፈል የቀራቸው። አንዴ በሃይማኖት አንዴ በጎጥ አንዴ በዘር እየከፋፈሉ እናንተም መከታ አድርገው በፊት እያሳለፉ ሲያስገድሏችሁ ኖራሉና ሞትም ይቅርባችሁ፣ መጥፎ ታሪክ የሚቅርባችሁ። ከአሁን በኋላ ወደ ህለናችሁ ተመልሳችሁ ብታስቡ ጥሩ ነው ማለት ፈልጋለሁ። ሌላው እንደ ሃይማኖት መሪዎችን ነው ምናልባት እንደው ከተፈቀደልኝ የሃይማኖት መሪዎቻችን እባካችሁ ሙስሊሞችን በዚህ ልክ ክርስቲያኖችን በሁሉም ነው እየተቃጠለና እየተሰደደ ያለው ህዝብ ለማን ነው የምትመሩት? ለማን ነው? እንደው ዝም ብሎ ቆብ ሰቅሎ ጠምጥሞ መስቀል ይዞ መቀመጡ ትርጉም አለው ወይ? ሲሆን እንደናሆነ ጴጥሮስ አለዛ ደግሞ እንደው ሃይማኖታችሁን ጠብቁ እያላችሁ ዙራችሁ ብታስተምሩን ምን ችግር አለ? የእናንተ ስራ የእናንተ ኃላፊነት ይመስለኛል። ስለዚህ ህዝብ እየተቃጠለ ቤተክርስቲያን እየተቃጠለ ጽላት ወጥቶ እየተሰደዱ ያየነ በአባቶቻችን በሚቶቻችን በውጭ አረመኔ ነው ወሬ ስንሰማ ነበር። አሁን በአካል አየ ነው። ይህን በአካል ያየነውን የጠመጠማችሁ ወይም ስልጣን የተሰጣችሁ የሃይማኖት መሪዎች ሙስሊሞችም ይሁን ካህናቶች ብታስቡበትና ህዝቡን ወደ ስራ አስገብታችሁ አገራችን ብትከበር ጥሩ ነው ለማለት እፈልጋለሁ። ቤተክርስቲያን ተቃጥሎ የቀሩ ጽላቶችን ይዘው እየተሰደዱ ነው። ክርስቲያኖች ጽላት ተሸክመው እየተሰደዱ ነው። በዛ ላይ ደግሞ መስጊድ እየተቃጠለ ነው። መስጊድና ቤተክርስቲያን ክርስቲያንና አማራን ለመከፋፈል የሚያደርገው ያለ ጥረት በውሸት በአረመነት የተመሰረተ ስርዓት ሁላችንን ተባብረን እንድንታገለው ስል መልእክቴን አስተላልፋለሁ። አመሰግናለሁ። ከአማራ ፋኖ ብሔራዊ ንቅናቄ የበላይ ጠባቂ አርበኛ እሸቴ ነኝ። አመሰግናለሁ። እሺ አመሰግናለሁኝ። አሁን የመግለጽ ፈልገው ለ2000 ግንቦት 24 ቀን ብልጽግና አቅዶት ለነበረው ምርጫ የከሸፈ መሆኑን ለመግለጽ ነው። ድልም ተገኝቶበታል። በፋኖ የበላይነት ድል ተገኝቶበታል። የአማራን ህዝብ በመድፍ በድሮን በተለያየ ከባድ መሳሪያዎች በመደብደብ በማስጨነቅ በማሰር በማንገላታት ምርጫ አካሄዳለሁ ብሎ ያቀደው እቅድ የከሸፈ መሆኑን ህዝቡም ፈቃደኛ ባለመሆን በተለያየ ምክንያት ከቦታው ባለመገኘት የተለያየ ትግል በመታገል ትክክለኛ ፍትሃዊ
የሆነ ምርጫ ያልመረጠ መሆኑን አንዳንድ ወዳደሮች ቢኖሩም ፍትሐዊ ያልሆነ ምርጫ ያልመረጠ መሆኑን ለመግለጥ ነው። ያልተሳካለት መሆኑን ለምሳሌ የአማራ ፋኖ ባስተላለፈው መልእክት በአራቱን ክፍላት ሀገር ቀጠናዎች በተሰጠው ግዳጅ 130 በላይ ቀጠናዎች ውጊያ የተዋጋ መሆኑንና በብልጽግና ላይ ከፍተኛ ጉዳት ያደረሰበት በአብይ በሚመራው ደመነፍስ ሰራዊት እያንበረከከ እየገደለ እየማረከ ብዙ ድል ያገኘበት በመሆኑ ቀጠናው ስፋቱ የሚደንቅና የሚያስገርም ነገር ነው። 230 በላይ የውጊያ ቀጠናዎች ተካሂደዋል። በዚህ ውጊያ ቀጠና በርካታ ምርኮኞች ተማርከዋል፣ በተግባር አሳይተዋል። ጀግኖች የአማራ ፋኖ ግዳጁን በአግባቡ ስለተወጣ ከልብ ያመሰገን። ግዳጁን በቀጣይ በዚህ መንገድ እንዲቀጥል ጥሪያችን እናቀርባለን። ህዝቡም ላደረገው ድጋፍ ከፍተኛ የሆነ አክብሮትና አድናቆት እንሰጣለን። እየደረሰብን ያለው ግፍና መረራ ልክ እንዳልደረሰ ተደርጎ የሃይማኖት መሪዎችን በማቃጠል በክርስቲያን በማቃጠል በየቦታው የተለያየ መንገድ ሰው በማፈን የሚያሰማራው የብልጽግና ኃይልም በህዝብ ተጋልጦ ገመናው እየወጣ ተግባሩ እየተጋለጠ ሄዷል። ይህን ግፍና መከራ ሁላችን በጋራ ታግለን ማንበርከክና ማስወገድ እንዳለብን ለቀጣይ ተልዕኮ ያለኝ መልዕክት ለማስተላለፍ ፈልጌ ነው። አጠቃላይ ለአማራ ህዝብ ለኢትዮጵያ ህዝብ ነው ማስተላለፈው መልዕክት። ይህ ስርዓት እንግዲህ በተግባር ከምላስ ውጭ ሌላ ነገር የሌለው፣ ሰው ሲገደል ደንታ የሌለው፣ ሰው ሲሞት ደንታ የሌለው፣ ሃይማኖት ሲሻር ደንታ የሌለው፣ በከባድ መሳሪያ የሚንድ ሰዎችን የሚገድል የሚያስር ፍትህ የሌለው ስርዓት ስለሆነ ለነጻነት የሚታገሉትን ጋዜጠኞችን የተሻለ ሀሳብ ያቀሩትን ሞራሎችን የሚያስር ስርዓት በኃይላችሁ እያያችሁ እየሰማችሁ ለሆዳችሁ አታለሉ። እንደ ኢትዮጵያ ህዝብ መልዕክት ማስተላለፍ ይህን ችግር እያየነ ለዚህ ችግር ቁመን ማየት አሻግርን ተመልካች መሆን የለብንም ነው። የአማራ ካቢኔዎች መጀመሪያ ቅድሚያ ሰጣችሁ ሆዳችሁን ከበሮ አሳክላችሁ የምትሆኑ ህዝባችሁን አሳልፋችሁ እያሳረዳችሁ በድሮ እያስደበደባችሁ በመርፌ እያስደበደባችሁ እንድታሰሩ እያሉ የምታሳድዱ የተለያየ በሰበሰቡ የምታስሩ የምትቀጡ የምትገርፉ ሰዎች ይቅርባችሁ። ይህ ትግል ዳር መድረሱ አይቀርም ብሎ ለታሪክ ተወቃሽና በህግ በጠያቂ ስለምትሆኑ በዚህ ስርዓት ላይ ማቀንቀናችሁ ትታችሁ ለእውነት ብትሰሩ ጥሩ ነው። ለእውነት ለኢትዮጵያ ህዝብ ለአማራ ህዝብ ያለው ስርዓት ይዛችሁ ብትታገሉ ጥሩ ነው። ይህን ካላረጋችሁ ግን ከህግ ተጠያቂ በመሆናችሁ እንደማዘሉ መልእክታችን ለማስተላለፍ ነው። ሌላ ይህ መከላከያ ምትባሉ፣ ልዩ ኃይል ምትባሉ፣ ሚሊሻ ምትባል መከላከያ የምናውቀው እኛ አገልግለናል። በመከላከያ ዳር ደንበር ስንጠብቅ፣ ደካሞችን ስናግዝ፣ አዝመራቸውን ስንከውን፣ የታመሙትን ስናሳክም ነው የምናውቅ እንጂ በየቤታቸው እየገባችሁ ቤታችን በመጎርጎር በመግደል በማንገራገር የፋኖ ቤት የንቶኒ ቤት ነው የንቶኒ ቤት እያላችሁ ስትሰቅሉ ስትገድሉ ነው የምትታዩት። አስከሬን እንኳን እንዳይቀበር አድርጋችኋል። መከላከያ እንዳይቀበር ሰዎች እንዳያለቅሱ አድርጋችሁ ከልክላችኋል። የከለከላችሁ ቦታ መግለጽ እችላለሁ። ይሄ በጣም ከመከላከያ ይጠበቅም አይደለም። የአብይንን ተግባር ፈጻሚዎች እሱን ትታችሁ የእውነተኛ መከላከያ ብንሰራ ነው የሚሻለው፣ ቢቀርባችሁ ነው የሚሻለው። ወንድሞቻችሁ ጋር የምትጋደሉት ይህ ስርዓት ለማሰረት ብቻ ነው። ህዝብ እያገለገላችሁም አይደለም። ይህ ተግባራችሁን ትወገዱና የእውነት ከሆነ ለዚህ ስርዓት የምታገሉ ታጋይ ፋኖች ጋር ጎን ሆናችሁ ይህን ስርዓት አብራችሁ ብታስወግዱ የተሻለ ነው የሚል እምነት አለኝ። ምንሻዎችም ተመሳሳይ ሰርታችሁ ብሉ። እውነቴን ነው፣ ሰርታችሁ ብሉ። እኛ አንነካችሁም፣ አልነካናችሁም። እኛ ምረት እየሰጠነ ተመልሳችሁ ትሄዳላችሁ። ለማስተባበሩ ይቅርባችሁ፣ ተመለሱ፣ ቀልባችሁ መልሱ። ህዝባችሁ እየተጎዳ ነው፣ እያለቀሰ እየተገረፈ ቤተክርስቲያኑ እየተቃጠለበት እያያችሁ እንዳልተገደለ እንዳልተቃጠለ ግፍ እንዳልደረሰበት እያስመሰላችሁ ምትዋሹ ሰዎችም ተወሸታችሁ ብትቆጠቡ ጥሩ ነው እና መልእክታችን ይሄው የምናደርገው። ቀጣይም እኛ ከምክራችሁ ወደ ኋላ ማንልም፣ ብትመከሩ ግን ጥሩ ነው። አልዛ ግን ተጠያቂ ናችሁ። መቸነፋችሁም አይቀርም፣ እየተቸነፋችሁ ዳር ዳንበሩ መከላከያ ያለበት ሁኔታ ታውቃላችሁ። አለ መከላከያ አንቀሳቀሳችሁ ስራ መስራት እንደማትችሉ ወረዳ ብትባሉ ከወረዳ ተሸጉጣችሁ ያለ ሌላ ምትሰሩት ነገር የላችሁ። ህዝቡ እያራቆታችሁ እናንተ እየበላችሁ ነው ያላችሁና ከወዳምነት ብትወጡ ከአሳማነት ብትወጡ ጥሩ ነው። ለሌላችሁ ብትሰሩ ጥሩ ነው። ወደ ቀልባችሁ ተመለሱ ለማለት ፈልጌ ነው። ሌላ የሃይማኖት መሪዎች ነው መልዕክት ይሰጠው። የሃይማኖት መሪዎች ምንሰማው ያለ ነገር ጥሩ አይደለም። እውነት ለመናገር አሁን አርሲ ትናንትና ብቻ ነው የተገደለችው፣ ትናንትና ብቻ ነው የተቃጠለው። በሌሎች ቦታ ብዙ ገዳማት አልተቃጠልም። ከገዳማት ላይ ጥቁር በሬ አልታረደም በየቦታው። ይህ ሁላ ሲሆን ስታስተባብሉ የቆያችሁት። እንዲያውም ምርጫውንን በሰላማዊ መንገድ እንዲጠናቀቅ ጸሎት አርጉ ተብላችሁ ጸሎት እያደረጋችሁ እንደሆነ ሰምቻለሁ። በእውነት ለመናገር የሃይማኖት መሪዎች ስንሰማ በትልቅ አባቶችም በሰይፍ እንደተሰየፉ ለሃይማኖታቸው መስዋዕት እንደከፈሉ እናውቃለን። ምንም የማይደራደር ለእውነት ተናግረው። እናንተ ግን እንዲያውም አጋዥ ነው ሆናችሁ ያገኘናችሁ። አብዛኛዎች አጋዥ እውነት ለመና አጋዥ ለዚህ ስርዓት አጋዥ ሆናችሁ ባትቀጥሉ ጥሩ ነው። ለሃይማኖታችን አሰው ውስጥ እንደው እስኪ መስዋዕት ክፈሉ። እንደዚህ ማንም እያረዳችሁ በየወጡ የመጣ አጭበርባሪ በሃይማኖት የሌለው ያርዳችሁ የእውነት ተናግራችሁ መስዋዕት ብትከፍሉ ይችግራሉ እንዴ? ትላልቅ አባቶቻችን እኮ መስዋዕት ከፍለዋል። አሁን ቀደም ከፍለዋል እኮ እየከፈሉ ነው ሃይማኖታችን ያስከበሩ። ሃይማኖት ትቀጥላለች እንጂ አትበጠስም እና ታሪክ ብትሰሩ ጥሩ ነው። አሁን አብራችሁ ልታገሉ ይገባችኋል፣ ታሳክሉ ይገባችኋል ለማለት ፈልጌ ነው። አመሰግናለሁ።
የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤቶች የሰጡትን ሀሳብ እያመሰገንኩ አጠቃላይ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በዚህ ልክ ለ3 ዓመት የፈጀብን ጦርነት ቢሆንም በክላሽ ወጥቶ መንግስትን መናድ አይቻልም ብሎ የዘበተብንን ትግላችን ከዲሽቃ ከሞርተር በላይ እዛ በላይ እየደረሳችሁ የአማራ ፋኖ ብሔራዊ ንቅናቄ ልጆቻችን በርቶ በመካናይዝድ የታገዘ የሰለጠነ ስፔሻል ኮማንዶ አሰልጠናችሁ ይሄን ገሽ ፓርቲውን እያሽመደመዳችሁ የተገኛችሁት በየትኛውም ግንባር ያላችሁ የፋኖ መሪዎች ሁሉ አጠቃላይ አማራ ፋኖ ብሔራዊ ንቅናቄ አመራሮችም እስከታይ እዞችም አዚህ የበለጠ እንድትበረቱ የተሰቃየ ህዝባችን ተሎ ነፃ ወጥቶ ሰላሙን እንድናውጅ በርቱ፣ አንድነታችሁን ያበርታልን። ልጆቻችን ለብዙ ጊዜ ታግለን አባት አርበኛ ምክር ቤት አድርጋችሁ እንድናዛችሁ እንድንመክራችሁ በላይ አስቀምጣችሁናልና እኛ የትግል እሚታ ሆነናል። እናንተ ደግሞ የአማራ ፋኖ ብሔራዊ ንቅናቄ የትግል አባቱ ናችኋል። ስለዚህ በየትኛውም ግንባር ያላችሁ ከታይ ከሻለቃ ከብርጌድ ከክፍለ ጦር ከዝ ከኮር እስከ ላይ እስከ አስተዳደር ያላችሁ የተጋደላችሁ የተዋደቃችሁ የሞቱት ወንድሞቻችን ደማቸው አጥንታቸው ፍሬ አፍርቷል። አጠቃላይ በየትኛውም ቦታ እያስፈረጠጣችሁ ድል አስመዝግባችኋል። ኮርተናል አባቶቻችሁ አርበኞቹ። ስለዚህ አሁንም ቢሆን ይህንን ስርዓት አስወግደን በዚህ ክረምት ወራት ለህዝባችን ሰላምን እንድናውጅ በዚሁ አጋጣሚ መልእክቴን አስተላልፋለሁ። አንድነት ይሄ ነው፣ የድል ባለቤት ነን። አንድነት አስፈላጊ ነው። አንድነት በሽታ እንዳይሆንብን፣ አንድነት ፍቅር ለትግላችን ትልቅ ኃላፊነት የሚሆኑ ነው። ከታች ያላችሁ ወጣ ገባ የምትሉ ሰዎችም ቢሆን ከትናንት ከችግራችን እየተማርነ አንድነትን ይዘን እንድንጓዝ መልእክቴን አስተላልፋለሁ። ድል ለአማራ ፋኖ ብሔራዊ ንቅናቄ፣ ድል ለአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤት። እንግዲህ አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናል አማራጫችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ተሰናበትናችሁ። ጤና ይስጥልን።